ግን በቃ ነገሮች ተገጣጠሙ። እኛ ከምናወራው በላይ ወይም እኛ ከምንለው አስተያየት ከምንሰጠው በላይ እንደሷ አላዘንም። እሷ ምንም ሆነ እናቷቸው በዛ ላይ ስለናቷ በዚህ ደረጃ ስንወያይና ስንነጋገር የበለጠ ልቧን መስፈር ነውና እባክሽ የሰዎችን ኮመንት የሰዎችን አስተያየት ሰዎች ስለሚሉሽ ሳይሆን ወደ ራስሽ ተመልሰሽ ከልብሽ ይቅርታ አድርጊልኝ። እኔ ስላንቺ መናገር በፈልግ ኑሮ አሁን አልነበረም የምናገረው ወይም እንደዚህ አይደለም። ሞመንቱ የሰዓቱ የነበረበት ሞመንት እንድናወራ ስላደረገኝ እንጂ ከዛ በፊት ነው ብዙ ነገር የሰማሁት ብዙ ነገር የተባልኩት። ግን ምንም አላልኩሽም። በቃ በሰዓቱ ደግሞ አንቺ መተሽ አላርፋሽ ሰልፍ ላይ እንደዛ ስትናገሪ ስታወሪ በቃ ላይ ትክክለኛ አይነት ጨዋታ ስትጫወቺ የምናውቃቸውን ነገሮች እንድንከራከርሽና እንድንቃወምሽ አደረገን እንጂ እግዚአብሔር በሚያውቀው ጠልቼሽ ወይ መጥፎ ነገር አስቤ ምናምን አይደለም ነገሮች። ግን እንዳትቀየሚ በቃ ካስቀየምኩሽ ደግሞ በኪዳነ ምሕረት ስም ይቅርታ ጠይቅሻለሁ። አንቺም ነው ለእናታችንም ቢሆን ነፍስ ይማር። በነገራችን ላይ እናትየዋ በጣም የሚያሳዝኑ እናት ናቸው። አንድ ወዳጅ ምን ብሎ ነገር የመሰላችሁ እኚህ እናት አይደለም እኛ ኢትዮጵያኖችን ቀርቶ ፈረንጆችን እንኳን ሲያገኙ እንደ ሀበሻ ነው አቅፈው የሚስቡት ልጄ ብለው ነው የሚያጎርሱት። ከዚህ በፊት አንድ ፈረንጅ ምን እንዳረጓቸው ታውቂያለሽ? ሊያል ልጄ ብለው ቅፍ ሲያረጓት አንገታቸው ላይ ያለውን ሀብል ወርቅ ሰረቀባቸው ብለው ነገር እዛው አሜሪካ ያሉ ሰዎች ናቸው ነገር ውሸት ከሆነ መቼም ውሸት አላወራም። እና እኚህ እናት ሁሉንም የሚያቅፉ እናት ናቸው። ሁላችንም የሚወዱን እናት ናቸው። በሰዓቱ መነጋገሪያ ርዕስ ሆኖ ተነጋገርንባቸው አወራንባቸው እንጂ ጠልተናቸው እኔ እውነት እግዚአብሔር ምስክሬ ነው። ለእሳቸው በመጨነቄ ምናልባት እኔ እንደናንተ ላላስብ እችላለሁ። እኔ ስለ እናቶች ብዙ ጊዜ እናትን ትጎዳለች ምናምን ትላላችሁ። እናቴ ሳልጠግባት የተለየው ልጅ የሰውን እናት እንዴት ትጎዳለች? እኔ እኮ እናቶቻችሁ ስተንቀባረሩ ሳይ ነው ደስ የሚል። እናቶቻችሁ በቃ ስትንከባከቡ ሳይ ነው ደስ የምትሉ የሚወዳችሁ እና ለምን ይመስላችኋል? ያልገባችሁ ነገር እኔ yes for me thank you ለምን ይመስላችኋል? ዛሬ ላይ እናት ሁሌ ነው ዛሬ ላይ እናት ይብስው እንደ ንግስት ነው ባኖራት ማርያምን ገላ መሸጥም ከሆነ ሽጬ እናቴን አንቀባርሬ ያኖራታል። ውሃ ታንሳም ብዬ ነው የማስበው። ምክንያቱም አጥቻቱ ጉዳቱን ማቆም የእናቴን ማጣት እኔ የማውቀው ስላጣዋት ማለት ስለሌለች። ስለዚህ ነው በቃ እናቶቻችሁን አንቀባርሩ፣ እናቶቻችሁን ተንከባከቡ፣ እናቶቻችሁ ላይ እንደዚህ አታድርጉ ምናምን ብዬ የምጮህ ለዛ ነው እንጂ እናት ጠላልሽ ምናምን ማንንም እንኳን አይደለም እናንተ በሚዲያ የምታውቁ በአካል ነው የሚመሰክራሉ። የሰው እናት ለኔ እናት አድርጌ ነው እንከባከብሽ እና ለእናንተ ማስበት አይጠበቅብኝም። ነገር ግን የምናወራበትና የምንነጋገርበት ነገሮች በጣም በዛ። እኔ ለመጉዳት ብላችሁ የማይባል ወሬ ታወራላችሁ። ሊያ እንደዚህ ያለች እናንተ ወጀብ እናንተ ኮሜንት እናንተ ስለ ከዚህ ነው እንዴት ያስደነግጣል። በነገራችን እውነቱ ስነግራችሁ ዛሬ ላይ አሁን ዲሳ ትመጡና ለሊካ እናንተ ቲክቶክ እና ወሬ ማድረቂያ እንደዚህ ብለሽ ነበር እንደዚህ አሁን ባይዘው ስነግርሽ እውነት ስለምነግርሽ አናዳችኋለሁ። ለውሸት አንደጋችሁ ግን ይሄን የምለው ዛሬ መጥቼ እንደዚህ ነው መናገር አቅቶኝ አይደለም። ከሷ በላይ እኛ ታመም ከሷ በላይ እኛ ልባችን ተሰበረ። እናቷን ያቀለ ቢያንስ እንተዋት ማውራት ካለብን ግን ስለ ራሳችን ነው የምናገረው። ይሄ ማለት የተናገራችሁ ያላችሁት ምክንያት እኔ ነኝ አይደል? ይቅርታ እኔ በጣም ይቅርታ። ግን አሁን ምክር ነው የምሰጣችሁ። እናቶቻችሁ ከሀገር ማሉ መስላችሁ ቪዛ አስመጥታችሁ ለቫኬሽን ብላችሁ ስራ አታሰሯት። ምን ችግር አለ? እኔም እንደዚህ አስቤ አይደለም ማለት የሆነውን እውነት አይደለም የተናገርኩት። እኔ አወራሁት እውነት አይደለም ያልኩት እንዴ። እናውራ ካለንማ ገና ብዙ እናወራለን እኮ እንዴ። ወይተር እንደታስቀጠራችሁ ሆቴል ውስጥ እንደምታሰሩም እናወራለን። እናውራ ከተባለ ተው አፋችሁን እንዳከፍቱ። እውነት ነው የተናገርኩት። እውነት ምንም ውሸት የሌለው የማንንም ስም ያላጠፋሁበት እውነተኛ ነገር ስሜቴን ለእናት ያለኝን ስሜት ነው የተናገርኩት። በቃ እውነተኛ ለእናቶች የሚሰማኝን ስሜት ነውና እዚህ ሚዲያ ላይ መታችሁ ድራማ አትስሩ። እንደዚህ ብለሽ የሰውን እንትን መሰረሽ ምናምን አታስመስሉ። ደጋግሜም እነግርሻለሁ። አንቺ አንገት የሌለሽና ቤታዮ ሲጀመር አንቺ አንገት የሌለው ግን መጀመሪያ የአንገት የሌለ ሴት መጀመሪያ እናቱ ነው ለልጆችሽ
እናት የሚለውን ማዕረግ ያዥ ከኔ ጋር ከመውራትሽ በፊት አይለፍልሽ የተባልሽ ለመሆን የምትሞክሪ የምትጣጣሪ እኔ ካምናም ወሄ ቆመች እድሜ ለኛ እድሜ ለጂጂኪያ በይ እኔ በሞራሌ በምንም አንቺስ ስታወሪ ስትናገሪ የሰውን ቅስም አይደል እንደምሰር የሚሰበርልሽ ቅስም የለም እንጂ እኔን እንደዚህ ብለው ምናምን ሁሉ ነገር እኛ ያደረግነውን ማለት ተሳድቤ ነው። ሊያሾ ልክ ነው የተናገርሽው፣ ግን የሚጠሉሽ ወንዶች አይደሉም። ልንገርሽ ብዬ ነው ሊያሾ። የወንድ ጠላት ብዙ የለሽም። ጠላቶች ሴት ናቸው። ካላወቅሽ ልንገርሽ ብዬ ነው። ምናልባት የወንድ ጠላት የለሽም። እዮዳብ ጋር ጉቶም ጋር በሰላም ስታወሪ ሰምቻለሁ። ሞጣ ሲናገርሽ በፊት ለመሳቅ ይሄ ትበላለች ምግብ ምናምን ሲል ሲፎግር አይቻለሁ። የሊያሾ ጠላቶች በሙሉ ቀንደኛ ጠላቶች ሴቶች ናቸው፣ ስለምትበልጣቸው። በነገራችን ላይ ስለምትበልጣቸው እግዚአብሔር ምስክር እንጂ ምንም የተለየ ነገር እንዲያውም እናት አትሰድብ፣ ልጆች አትሰድብ፣ የሆነ ነገር አትል፣ አይዲያ ትሰጣለች። ስለምትበልጣችሁ ብቻ ነው ቅጥል የምትሉት በሊያሾ። አለቀ። ምንም ሌላ በምንም ነገር እንትን ብላችሁ አይደለም። የማትግባባው ነገር አለ፣ ድንበር አታልፍም። ቤተሰብ ጋር ብዙ ጊዜ አትሄድም። የኔም ጉዳይ አጋጣሚ ሆኖ ተገጣጠመና እኔም ስሜታዊ ሆኜ ቀውጥ ያረኩት እንጂ በምንም አስብ አይደለም። አውቀዋለሁ። እስቲ ጠይቋት፣ ዮኒ ማኛ ታየዋለች ወይ ብላችሁ ጠይቋት። ሂዱና ጠይቋት። አጠላኝ አስመሳዮች፣ ሌቦች ተጠራርታችሁ የሆነ ሰው ጠምዳችሁ የፈረደባት አንድ ቀባጣሪ ያለች ሊያ እሷን ለመብላት የመጣችሁ ሰዎች አላችሁ። ቂም የያዛችሁ በሌላ ነገር፣ ያውም ሴቶች በሌላ ተጣሉ። እውነት ነው። ከኔ ጋር ጸበኛ ነች። መርገጥ እችላለሁ። ህሊና የሚባል አለኝ። ፊደል ቆጥሬ ያለሁ ህሊና መርገጥ እችላለሁ። ሊያን ማብጠልጠል እችላለሁ። ጸበኛ ነኝ። ብዙ ነገሯን ለማውደም መስራት እችላለሁ። ሊያ ምንም ያለችው ትክክለኛ ነገር፣ እስቲ አዳምጡ። ሊያ ያለችው አይደለ የምናወራው? ሊያ ያለችውን ስሙ። ይኸው ቪዲዮ አለ። ቪዲዮ ተቀርጾ ነው የተቀመጠው። ይሄን ያለችው ሊያ እናትሽን አሳርፊ ማለት ስድብ ነው። እንቁርቲ ልንገርሽ እስቲ፣ እናትሽን አሳርፊ፣ እናትሽን አምጥተሽ እዚህ አታሰሪ፣ እናትሽ ይረፉ፣ ወርቅ አልብሰሽ በስርዓት አኑሪያቸው ማለት ስድብ ነው ወይ? የፈለገ ከኔ ጋር ጸበኛ ብትሆን እውነት ነው። ዮኒ ማኛ ጋር ሊያ 100% ልክ ናት። ማዘርዬ የሞቱበትን ነገር እኔ ተነግሮኛል። በደንብ ልንገራችሁ። እሷም ሞታ ልትናገር ትችላለች። ማዘርየው ሌላ ቦታ ነው የሚኖሩት። የሆነ ኮምፓውንድ አለ፣ እዛ ውስጥ ነው የሚኖሩት። አፓርትመንት አለ፣ እዛ ነው ማዘርየው የሚኖሩት። እሷ ለብቻዋ ነው ከባለቤቷ ጋር ከልጆቿ ጋር ነው የምትኖረው። ማዘሯ ጋር ትመጣለች ማታ ከመሸ 10 o'clock ማለት በኢትዮጵያ ከምሽቱ 4 ሰዓት ነው የሚባለው። ከምሽቱ 4 ሰዓት ላይ ምግብ ይዛላት ምናምን ይመጡና ማዘር ለእሷ ሰጥተው ይሄዳሉ ወደ ቤታቸው ይሄዳሉ። ከዛ በኋላ ደግሞ ለጠዋት የሆነ ስራ ነበረባቸው ጠዋት ላይ። ከዛ ቅቤ ለማንጠር ስራቸውን ለመስራት አድርገው እየሰሩ መሽቷል። እናት ናቸው፣ አያት ናቸው። ይመሽቷል። ቅቤ ለማንጠር ሲያደርጉ
ደክሟቸው ኦል ዘ ዌይ ሲሊንደሩን የዘጉ መስሏቸው ለካ አልተዘጋም፣ ሙሉ ለሙሉ አልተዘጋም። ሲደክሙ ሲለፉ ላባቸውን ጠፍ አድርገው የሚኖሩ እናት ናቸው። ያላረፉ እናት ናቸው። ያላረፉ አሜሪካ አምጥታችሁ እናቶቻችሁን ልጅ ጠባቂ የምታረጉ አሜሪካ አምጥታችሁ ደማቸውን የምትጠጡ ብዙ ሰዎች አላችሁ። አላረፉም። እናት አላረፉ። ምንድን ነው የምታወሩት? እኚህ መስኪን እናት አላረፉም። እሷን አብልተው እሷ ጋር ምሽተው ከዛ በኋላ መጥተው እንደገና ወደ ስራ ነው ሄዱት። ወደ ስራ ከዛ ቂቤ ለማንጠራሉ ሙሉ ለሙሉ እዚህ ሀገር ሲሊንደር የጋዝ ሲሊንደር አለ፣ ኤሌክትሪክ አለ። እኔ ያንን ስለማቅ ቤቴ ላይ የኤሌክትሪክ ነው ያለኝ። ስለዚህ ኦንም ማረከው አጠፋው ምንም ችግር የለውም እንትን ይላል። የእነሱ ግን እንደዛ አይደለም። እና ምን ሆነ? ሙሉ ለሙሉ ኦል ዘዌ አልዘጉትም። ማዘርዬ አላጠፉትም። ሳያጠፉት ትንሽ ሆናላት ተኝተዋል፣ ደክሟቸው። እኚህ ምስኪንና ስራ ሰራው ብለው ደክመው ተኝተዋል። ስለዚህ ጋሷ ኦክሲጅኗ እየወጣች ነው እንግዲህ አፍና የምትገለው። አፍናቸው ታፍነው በጭስ ታፍነው ነው እናታችን የሞቱት። ከዛ ጠዋት ቀጠሮ የነበራቸው ሰው ደውሎ ነው ለሷ ረሃና ማዘር እኮ ቀሩ በሰላም ነው ወይ ብሎ ነው የተጠየቀው። አዮን እኔ እንኳን ማለት የምፈልገው እንደ ሰው ሙቶ ማረፊያ የለውም። ሚዲያ ላይ በጣም ከባድ ነው። ግን እኔ በጣም የሚደብረው ነገር በእናትህ ቢሆን እና በስድብ ማን ሁላችንስ ተሳዳቢ አይደለን? ዛሬ ሁሉም እየወጣ እንትን የሚለው ያልተሳደበ አለ። በዛ ቢሆን እኛ ስንቶችን ገለን ነበር። ግን ነፍሲ ማር ለሞቱትም ሊያ ግን እኔ ሊያ ጋር ጸብ ነኝ። ሀሳብ ልትናገር ትችላለህ። በፈጣሪ ስራ ገብቶ ሰው እሷ ናት የገደለችው እሷ ናት ይሄን ያደረገችው የግል ጸባቸውን የሰው ልጅ የሆነ ነገር ሲመጣበት የግል ጸባቸውን አስመርኩዘው ሌላ አጀንዳ መፍጠር ግን አግባብ አይደለም። በተለይ እንቁርቴ አሁን እስኪ ሳውዲ አረቢያ ላይ የእሷ ወገኖች አሬሉ የታረዱ ለእነሱ ድምፅ አትሆንም ማለት ጊዜ እየጠበቃችሁ ሰው ላይ እንደዚህ አይነት ነገር የምታደርጉ ሰዎች አግባብ አይደለም። እኔ አቋሚ የራሴን ማንንም ሰው የፈርቼም ተንቀጥቅጬም አይደለም የምኖረው። የራሴን ሀሳብ እገልጻለሁ። ግን ጥሩ አይደለም። ሊያ ምን አድርጋ ነው የምትገድል? ያን ያክል ሪከርዷ ራሱ አለ። ክፈተው አሰማው። ለዚህ ላለው ብታሰማው በጣም መልካም ነው። ጆካዬ እሳቸው ራሱ የሞቱት እኮ በህመም ጉዳይ አይደለም። ስራ እየሰሩ በአጋጣሚ በቃ ነገሮች ተፈጠሩ እንጂ በህመም በብስጭት አይደለም። ማታ ስራ እየሰሩ ነበረ እንደሰማ ነው ማለት ነው። አላየንም፣ ግን እንደዛ አይነት ነገር ነው የገጠማቸውና ልክ በህመም እንደሞቱ ተቃጥለው አቃጥላ ገደለቻቸው ምናምን እዝና ፌር። ለእናንተ ለቲክቶካችሁ ድምቀት ብላችሁ ሰውን ስም የምታጠፉት ልክ አይደላችሁም። ወደ ራሳችሁ ተመለሱ። የራሳችሁን ህይወት ኑሩ። እናንተ ናችሁ ሰውን እያቃጠላችሁ የምትገሉት። ሲሪየስ ነው የምላችሁ። ይቺ ልጅ ሀቅ ነው የተናገረችው። እናቶቻችሁን አክብሩ ማለት ምን ችግር አለው? እናታችሁን አሞላቃችሁ ወርቅ አልብሳችሁ አኑሩ ማለት ምንድን ነው ችግሩ? ምን አደረገች? ሌላ የተናገረችው ነገር አለ? ግደሉ፣ ሰሩ፣ እናትየው እንዲህ ናቸው አሉ አላለችም። ስለዚህ አጉል ዝም ብላ ቪዲዮን ላሰማ ያለችውን ይኸው ቃል በቃ ምን አጨቃጨቃል? ይኸው ከመጀመሪያ ላይ ወጣቸውን ድርድር ቀሚሳቸውን ዝንጥ አድርገሽ ማሳጅ እያስደረግሽ እናውቃለን። ብዙዎቹ በአሜሪካ ሀገር ያሉ እናቶች ራሳችን አንፈልግም አንቀበጥም ብለው ዴኬር ልጅ እንደሚጠብቁ እናውቃለን። ፈልገው ነው። አንቺ ግን አደባባይ ላይ አምጥተሽ የእናት ክብር ስለ እናት ምናምን እንዳታወሪ እያሳየሽ ማለት ነው። እንደዚህ እያሳየሽ እናቴን አከብራለሁ እናት ልጋሉ ያ አሜሪካ ሀገር ውስጥ ክትፎ በቆጮና ክሱ ያሰራቸዋለች። ከዛ በኋላ የሰው ኪዩት ማሚ ይኸውላችሁ ልንገራችሁ፣ ልክ ናችሁ። አሜሪካ ሀገር ላይ መጥተው መስራት አለ። እናቶቻችሁን ቤተሰቦቻችሁን ወደ አሜሪካ ስትወስዱ እውነት እንነጋገር ከተባለ ሊያችሁ ወይም ደግሞ የልጅ ልጅ ካላችሁ ከልጅ ልጆቻችሁ ጋር ሊያሳልፉ ነው። እውነት እንነጋገር ከተባለ እናቶቻችሁን ግን አሜሪካ ስትወስዱ ስራ ትታሰሯችሁ አይደለም። እናቶቻችን የኛ ሀበሻ እናቶች ስለማይፈልጉ ቤት መቀመጥ ስለሚጨንቃቸው ነበሩ ስለሚያስቡ ይሁን ችግር የለም ምናምን ይላል እንጂ እናንተ ከሀገራችሁ
ቤተሰቦቻችሁን ወደዛ ሀገር ስታመጡ ማንም ያውቃል። ለእረፍት ቫኬሽን ብላችሁ ነው የምታመጡ። ከዛ በኋላ ኢንፍሉዌንሰር ስትሆኑ እንደዚች ቆጮና ክትፎ እያሰራችሁ እናቴ እወዳለሁ ትላላችሁ። በሰለጠነ ሀገር ኩሽን አስቀምጣችሁ ይሄ ነው። ስለዚህ ይሄን ያለችው ካያችሁ ይሄ ነው ሀሳብ እኮ ነው የተናገረችው። ጠቃሚ ሀሳብ ነው እንጂ የተናገረችው ይሄ ስድብም አይደለም የሚጎዳም አይደለም አልኩህ እኮ። እናትየውንም የነካችበት ምንም እናትሽን ተንከባከቢ እናትሽን ጡሪ ነው ሀሳብ ለልጅቱ ነው ሀሳብ የሰጠችው። ግን ይህን ነገር ቆርጠው ለራሳቸው መጠቀሚያና ትላንት ጸብ የነበሩ ሰው ከግል ጸብ ስለሆነ እናስጠላት ከሚዲያ እናጥፋት አይነት ሌላ ይቅር ጃኒን ስለ እናት የተናገረችው ሊያ ጃኒ እናት አባቷን አሁን እያዘነጠች በሰዓቱ ሊደብር ይችላል። በአሁኑ ሰዓት ግን ጃኒን ተናግራ ጃኒ እናት አባቷ የአባቷን ጥርስ አሰርታ እናትየውን ቆንጆ ነገር እያለበሰች ጽድት እያለች ምናምን ያለች። ስለዚህ እየመረራችሁም ቢደብራችሁም አንዳንዴ ምክር ጥሩ ነው። የተጣላሽውላ ጠላት ማድረግ የለብሽም። አንዳንዴ ጥሩ ነገር ሲኖር ጥሩ ነገር ትመክራላችሁ። እናትሽን ኩሽና አታስከትፊያቸው፣ ኬተሪንግ አታሰሪያቸው፣ አሳርፊያቸው። ወርቃቸውን ድርድር ቀሚሳቸውን ዝንጥ አድርገሽ ማሳጅ እያስደረግሽ እናውቃለን። ብዙዎቹ ከአሜሪካ ሀገር ያሉ እናቶች ራሳችን አንፈልግም አንቀመጥም ብለው ዴኬር ልጅ እንደሚጠብቁ እናውቃለን። ፈልገው ነው። አንቺ ግን አደባባይ ላይ አምጥተሽ የእናት ክብር ስለ እናት ምናምን እንዳታወሪ እያሳየሽ ማለት ነው። እንደዚህ እያሳየሽ እናቴን አከብራለሁ እናቴን አከብራለሁ። አያ አሜሪካ ሀገር ውስጥ ክትፎ በቆጮና ክትፎ ተሰራችኋለሽ። ከዛ በኋላ ዩሶ ኪዩት ማሚ ልክ ነው ጋይስ። ይኸውላችሁ ልንገራችሁ፣ ልክ ናችሁ። አሜሪካ ሀገር ላይ መጥተው መስራት አለ። እናቶቻችሁን ቤተሰቦቻችሁን ወደ አሜሪካ ስትወስዱ እውነት እንነጋገር ከተባለ ሊያዋችሁ ወይም ደግሞ የልጅ ልጅ ካላችሁ ከልጅ ልጆቻችሁ ጋር ሊያሳልፉ ነው። እውነት እንነጋገር ከተባለ እናቶቻችሁን ግን አሜሪካ ስትወስዱ ስራ ልታሰሯችሁ አይደለም። እናቶቻችን የኛ ሀበሻ እናቶች ስለማይፈልጉ ቤት መቀመጥ ስለሚጨንቃቸው ያው ብሩ ስለሚያስቡ ይሁን ችግር የለም ምናምን ይላሉ እንጂ እናንተ ከሀገራችሁ ቤተሰቦቻችሁን ወደዛ ሀገር ስታመጡ ማንም ያውቃል። ለእረፍት ቫኬሽን ብላችሁ ነው የምታመጡ። ከዛም በኋላ ኢንፍሉዌንሰር ስትሆኑ እንደዚህ ቆጮና ክትፎ እያሰራችሁ እናቴን እወዳለሁ ትላላችሁ። በሰለጠነ ሀገር ኩሽን አስቀምጣችሁ እናት ስትንቀባረር እንጂ ስትከትፍ ማየት ያሳዝናል። በሰለጠነ ሀገር ባህላችንን እያስተዋወቅን ነው። በክትፎ ነው ባልሽን የምታስተዋውቂው ማለት ብራችንን እያሯሯጥን ነው ብትይ ይቀላል ጋይስ። ባይሆን ወይ ደግሞ እንደ ማነው ስሟ እንደ ስሟን ጥሪልኝ ጋይስ፣ እንደዛቸው አሜሪካ እንዳለችው እንደ ሀገሬ ልጅ እንደ ራሄል ቡና እያፈሉ እንዲሸጡ አድርጊ። ክትፎ ከምታስከትፊያቸው ቡና ይሻላል። ቢያንስ ያ እናቶች ናቸው፣ ደስ ይላቸዋል። ቡናቸውን እየጠጡ ምናምን ደስ ይላቸዋል። ያ ደስ ይላቸዋል እንጂ ኩሽን አስገብተሽ ቆጮ ክትፎ፣ የጉራጌ ክትፎ፣ የእንትን ክትፎ ምናምን እያልሽ ታክትምያለሽ። ከዛም በኋላ ደግሞ ልጅሽን አሜሪካ ሀገር ላይ ሰለጠነ ሀገር ላይ ተቀምጠሽ አሁን የልጄን እኔ እናትነቴን ለማስተማሪያ ነው። ቴንክ ዩ ሶ ማች። እናትነቴን በጣም የምወድ ነኝ። እናትነቴን የማከብር ነኝ። የልጅሽን መብት እየተጋፋሽ ከዛም በኋላ ምን መስሎ ትባያለሽ? የምታወሪው ወሬ ሌላ፣ የተጠየቅሽው ሌላ። ገና ከራስነትሽ ጀምሮ ገና ከሆስፒታል ሳይወጣ ላይቭ ቪዲዮ ቀርጸሽ እያስተላለፍሽ ስለ ልጆች መብትም ስለ ልጅ ምናምን ታወራላችሁ። አታፉ ልጅ ስታድግ የማትፈልግ ልጅ ብትሆንስ? የማትፈልግ ሚዲያ ላይ መውጣት የማትፈልግ ልጅ ብትሆንስ? ገና ከጽንስሷ የአንቺን ደም ስር መጥፋት መማሪያ ምናምን ነገር የምርሽም ነው። የምን መማሪያ ጋይስ? ደም ስር ጠፋ፣ ከዛም በኋላ መርፌ ተወጋው ምናምን ምንድን? ቆይ ጋይስ ገብቶቹ ግን ኢንተርቪው ምንድን ነው የሰጠችው ጋይስ? ምንድን ነው የተባለችው? ሰይፉ ግን ታገሽ ነው ጋይስ። ሰይፉ አረጀ እንዴ? ግን ታገስካት እኮ አባቴ ጌታ ምንድን ነው የምታወራው? የተጠየቀችው ሌላ የምታወራው ሌላ። እንዴ ለእህት ልምከረሽ፣ እናትሽን ከኩሽና አውጫቸው። እናት ሰርጀሪ ያ ማሬ በጣም ያናደደችኝ የሷ ስቶሪ ደግሞ። ምክንያቱም ለምን እንደተናደድኩ ታውቃላችሁ? በሷ አይኖ ስታሽቃብጥላት ምናምን እና ስቶሪ ሲደራረጉ እንደነበር አይቻለሁ። ግን በሷ አይደለም ጋይስ። ሺኖ ታውቃለች እኮ ሰርጀሪ እኮ ታውቃለች። ተደውሎ ተነግሯታል። ምክንያቱም ሁሉ ተነግሯታል። ታውቃለች። ያችን እንኳን ያቺ አንገት የሌላትን ማንም የሚነግራት የለም። እዚህ ሚዲያ ላይ የሚወራው ነው የምትሰማው ምናምን። ሰርጀሪ ግን ታውቃለች። ቤታ ታውቃለች። ነግሯታል። ምን ሆኖ እንደሆነ ነግሯታል። ታውቃለች። ስለምታውቅ ሚዲያ ላይ መታ ግን
ሊያን ላስጠቁራት አይነት ጨዋታ ስትጫወት አናደደኝ። ባታውቅ ኑሮ ስለማታጥላቸዋለሁ። ታውቃለች፣ ምክንያቱም ሪዙኑን ሁሉን ነገር ታውቃለች። ለዛ ነው እንዴት ሁልጊዜ እንደዚህ አይነት ጭንቅላት ይኖርሻል? አንቺ ምን በቃ ላይ ክፋት ላይ ነው የምትሄጂው። የራስሽን ንግግር ተናግሬሽ ከመሰለሽና ያ ነገር ሊያትፈራዋለች ማለቷን ይሰማታል ብለሽ እኮ ኔቨር አይሰማኝም። ልጅ ትሙት ኬኳ ትሙት ብላችሁ ኮሜንት ስጧት ብለሽ ሚዲያ ላይ በታመመችበት ሰዓት ሙሉ ህዝቡ ስታሰድቢ ነበረ አይደለም? ማህፀንሽ ጉሮሮሽ ይድረቅ ብለሽ አይገርመኝም ነበር። አው በልጄ ነው የመጣሽብኝ። በልጄ ከመጣሽ ደግሞ ሞትን ካለ ጋፈጣለሁ። በኬኳ የመጣ ሰው ሞት ቃል አይደለም ሞት ጋፈጣለሁ። በዚህ ምድር ላይ የምኖረው ለአንድ ለኬኳ ስል ነው። በኬኳ ከመጣችሁብኝ ከአንደበቴ አይደለም በተግባሬ መጥፎ ነገር ላደርግ ይችላል። አለቀ። ምድር ላይ የምትኖሩት እናንተ ለአንዳንዶቻችሁ ለሆዳችሁ ሊሆን ይችላል፣ ወይም ደግሞ ላይክ ዝም ብላችሁ። እኔ ደግሞ የምኖረው እዚህ ምድር ላይ ለመኖሬ ምክንያት ልጄ ናት። በልጄ ከመጣሽ መጥፎ አይደለም የመጥፎ መጨረሻ ልናገር ይችላል። አዋቂ ይሄንን ማወቅ አለባችሁና ሁልጊዜ እየመጣችሁ እንደዚህ ክፉ ቃል ተናግራ ምናምን። ኧረ በእናትሽ እሷ ስትናገረኝስ፣ እሷ ልጄ ላይ ስታሟርትስ፣ ስታስሞ የእሷ አልበቃ ብሏት በተከታዮቿ ልጄ ላይ ስታስሟርትስ አልታየሽም? እሱ ተካካ